السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، يحيى لتسنو شوال أسرى مست عند شيارات متو ثلاثة مست ክፍል 9 የኡሱል ሰላሳ ትምህርታችን ባለፉት ደርሶች ኢባዳ ለአላህ እንጂ ለማንም እንደማይገባ ጠቅሰን ሸይኹ ረሂመሁላሁ ተዓላ ለምሳሌነት የጠቀሷቸው የኢባዳ አይነቶችን እስከነ ደሊላቸው ማየት ጀመረናል። በመጨረሻ ያየነው ኸውፍና ረጃን ነው። አላህን ሱብሓነሁ ወተዓላ መፍራትና አላህን ሱብሓነሁ ወተዓላ ተስፋ ማድረግ። ተስፋና ስጋት ትክክለኛ ሙእሚን መለያ ናቸው። ስጋትና ተስፋ ሙእሚን ወደ ጀነት የሚበርባቸው ክንፎች ናቸው። ሁለት ክንፍ ያለው አሞራ እንደማይበረው ሁሉ ሙእሚንም ሁለቱ ባህሪዎች እሱ ልብ ውስጥ ካሌሉ ወደ አኺራ የሚያደርገው ጉዞ አይሳካለትም። አላህን ልንፈራው ይገባናል፣ ኸውፍ ማለት ነው። በሌላ በኩል ደግሞ አላህን ተስፋ ልናደርገው ይገባናል። ሙእሚኖች አላህን ሱብሓነሁ ወተዓላ በውዴታ ያመልኩታል፣ ጀዛውን ተስፋ እያደረጉ የእሱን ፊት ማየት እየተመኙ ያመልኩታል። እንደዚሁ ደግሞ በዚህ መልኩ ብቻ ከቀጠሉ ነፍስያቸው እንዳትዘናጋ እንዳትጨማለቅ ደግሞ ስጋትም ያስፈልጋልና ሊሰንፉ ሲሉ ሊደክሙ ሲሉ የአላህን ሱብሓነሁ ወተዓላ ቅጣቱን የአላህን ሱብሓነሁ ወተዓላ ቁጣውን ያስታውሳሉ። አንዱ ከሌላኛው መብለጥ የለበትም። የሰው ልጅ በህይወት ያለ ኢባዳ ሲያደርግ ጌታውን ሲገዛ ለኸውፍና ረጃ ሊያመልከው ይገባል። ቅጣቱን እየፈራ ረሕመቱን ተስፋ እያደረገ ማለት ነው። አንዳንዶች በተስፋ ብቻ አላህን ይገዛሉ፣ ብዙ ወንጀል ላይ ይወድቃሉ። የአላህን ረሕመት ብቻ ነው የሚያስታውሱት፣ አዛቡን ይዘነጉታል። ሌሎች ደግሞ አዛቡን ብቻ ያስታውሳሉ፣ ቅጣቱን ብቻ ያስታውሳሉ፣ የአላህን ረሕመት ይዘነጉታል። ትክክለኛ የአህለ ሱና ወልጀማዓ አካሄድ አላህን ሱብሓነሁ ወተዓላ በኸውፍና በረጃ ማምለክ ነው። የፈሩት እንደዚሁ ተስፋ እያደረጉት ማለት ነው። ጣረሞት ላይ በሚኮንበት ጊዜ ተስፋን ማመዘን ይመረጣል። ጣረሞት ላይ በሚኮንበት ጊዜ ተስፋን ማመዘን ይመረጣል። አማ በህይወት እያሉ በጤና እየኖሩ እኩል መሆን አለበት። ወጣትነት እድሜ ላይ ሆኖ ስሜት ወደ መጥፎ ነገር የሚጣራ ከሆነ በትንሹ የኸውፍን ጃንብ ቢያመዝኑ ነፍስያን የበለጠ ቢያስፈራሩ የተሻለ ሊሆን ይችላል። ሼኹ ቀጥለው ያሉ ወደሊሉ ተወኩል ቀውሉሁ ተዓላ ተወኩል አላህ ላይ እንጂ ማንም ላይ እንደማይሆን ተወኩል የአላህ ሱብሓነሁ ወተዓላ ሐቅ እንደሆነና ከትልልቅ ዒባዳዎች እንደሚመደብ የዚህ ማስረጃው የአላህ ቃል ነው ይላሉ። ወዐለላሂ አላህ ላይ ብቻ ፈተወከሉ ተመኩ ኢን ኩንቱም ሙእሚኒን እውነት ሙእሚኖች ከሆናችሁ እውነት አማኞች ከሆናችሁ አላህ ላይ ብቻ ተመኩ በማለት አላህ አዟል። ወቃለ ተዓላ በሌላኛውም አያ አላህ ምን ብለዋል? ወመን የተወከል ዐለላሂ አላህ ሱብሓነሁ ወተዓላ ላይ የተመካ ፈሁወ ሐስቡሁ አላህ ሱብሓነሁ ወተዓላ በቂው ነው። በእነዚህ በሁለት አያዎች ተወኩል አላህ ላይ እንጂ ሌላ ማንም ላይ ሊሆን እንደማይገባው አላህ ሱብሓነሁ ወተዓላ ገልጿል። ተወኩል ብሎ ማለት ነገረ ስራን በሙሉ ለአላህ መስጠት ማለት ነው። ልባችን በአላህ እንዲመካ ማድረግ ማለት ነው። እኔ ምንም ማድረግ አልችልም ያለ አላህ እንደፈለገ አላህ ለሚወስነው ውሳኔ ሁሉ እጅግሬን ሰጥቻለሁ፣ የዲን የዱንያ ጉዳይንም የሚያሳካልኝ አላህ ነው ብሎ በአላህ ሙሉ በሙሉ መመካት ማለት ነው። እሱን ተስፋ ማድረግ ማለት ነው። እነሆ ተወኩል ከትልልቅ የልብ ዒባዳዎች ይመደባል። የተውሂድም አካል ነው። የትኛውም የሰው ልጅ ነገረ ስራውን በሙሉ ጥቅል አድርጎ ለአላህ መስጠት የሚችለው አላህን በሚገባ ሲያውቀውና አላህ ላይ እርግጠኛ ሲሆን፣ ሙሉ በሙሉ ወደሱ ጥቅል ብለን ገፍተን ያሰብነውን ማሳካት የሚችለውም አላህ ብቻ ነው። ሰማይና ምድር ውስጥ ያለው በሙሉ በሱ እጅ ነውና ይህን ትቶ ከአላህ ውጪ ባለ አካል የተመካ ሰው
ከአላህም ይጣላል፣ ያሰበውም አይሳካለትም። ለራሱም ይሁን ለሌሎች ራሱንም ይሁን ሌሎችን መጥቀም የማይችል አካል ላይ መመካት በአላህ ስብሓነሁ ወተዓላ ከማጋራት ይቆጠራል። ተወኩልን ከሌሎች ለየት የሚያደርገው እስካሁን ከጠቀስናቸው የዒባዳ አይነቶች ለየት የሚያደርገው ነገር ቢኖር ተወኩል የልብ ስራ ብቻ ነው። ተወኩል ጥርት ያለ የልብ ስራ ብቻ ነው። ተወኩል ያለው ልብ ላይ ነው። ልብህን አላህ ላይ እንዲንጠለጠል ማድረግ። ሁለመናዬን ለአላህ ሰጥቻለሁ፣ ነገረ ስራዬን በሙሉ ለአላህ ሰጥቻለሁ፣ የሚያሳስበኝን የሚገጥመኝን ነገር በሙሉ አላህ ስብሓነሁ ወተዓላ ይበቃኛል ብሎ ማለት ነው ተወኩል ማለት። እነሆ በዚህ ደረጃ ከአላህ ውጪ ማንም የለምና ነገረ ስራዬን በሙሉ ለሱ ሰጥቻለሁ የሚባልለት ማንም የለም። በመሆኑም አላህ እንጂ ማንም ሊያደርገው በማይችል ነገር እገሌ ላይ ተመክቻለሁ የተባለ እንደሆነ ይሄን የሚል ሰው ትልቅ ሽርክ ላይ ወድቋል። የሰው ልጆች በሚችሉት ነገር እንኳ ቢሆን በገሌ ተመክቻለሁ በገሌ እመካለሁ አይባልም። ፈተወከለ ዐለላህ አላህ ላይ ተመካ ነው የተባልነው። እንደው አንዳንድ ነገሮች ላይ አላህ ከዛም እገሌ ቢባል ችግር የለውም። አላህ ባይኖር ከዛም እገሌ ባይኖር ማለት እንችላለን። በእገሌ በአላህ ከዛም በእገሌ እርዳታ ነው ልንል እንችላለን። ላኪን ተወኩል ላይ በአላህ ከዛም ባንተ ተመክቻለሁ በአላህ ከዛም በሱ ተመክቻለሁ አይባልም። የሰው ልጆች የሚችሉትም ይሁን የማይችሉት ጉዳይ ላይ በእነሱ መመካት አይቻልም። ተወኩል የልብ ጉዳይ ነውና በአላህ ስብሓነሁ ወተዓላ ብቻ ነው መመካት የሚቻለው። የሰው ልጆች በጭራሽ በማይችሉት ነገር በሰው ልጅ በመክሉቅ የተመካ ሰው ትልቁ ሽርክ ላይ ወድቋል። የሰው ልጆች በሚችሉት ነገር እንኳ ቢሆን ርዝቅን በተመለከተ ከአደጋ መዳንን በተመለከተ በሰው መካለሁ ያለ ሰው ትንሹ ሽርክ ላይ ወድቋል። ሰዎችን መወከል ነው እንጂ የሚቻለው በሰዎች መወከል አይቻልም። የሆነን ጉዳይ እንዲያስፈጽሙልን ውክልና ሰጥቼሃለሁ ማለት ይቻላል። ላኪን እኔ በሱ ተመክቻለሁ እሱ አለልኝ እሱ ይደርስልኛል ነገረ ስራዬን በሙሉ ለሱ ሰጥቻለሁ በፍጹም አይባልም። እዘን ቀልባችን ሙሉ በሙሉ በአላህ መመካቱ አላህ አለኝ ብሎ አላህን ስብሓነሁ ወተዓላ ተስፋ ማድረግ ትልቅ የዒባዳ አካል ነው። ለአላህ እንጂ ለማንም የማይገባ ነው። ለዚህ ነው አላህ ወዐለላሂ አላህ ላይ ብቻ ፈተወከሉ ተመኩ ያል። ኢን ኩንቱም ሙእሚኒን ሙእሚኖች ከሆናችሁ። እዚህ አያ ውስጥ በሶስት መልኩ የተወኩልን አንገብጋቢነት ማወቅ እንችላለን። አንደኛው ወዐለላህ አገላለጹ ተወከሉ ዐለላህ አይደለም የሚለው ወዐለላህ ተቅዲም አልመዕሙል ይሉታል በአረብኛ አነጋገር። ወዐለላህ የተወከሉ የሚለው አገላለጽ አላህ ላይ ብቻ ከአላህ ውጪ ባለ አካል አትመኩ እንደማለት ነው። ሁለተኛው ደግሞ ፈተወከሉ የሚለው ትእዛዝ ነው። አላህ ስብሓነሁ ወተዓላ ፈተወከሉ ብሎ አዟል። አላህ ስብሓነሁ ወተዓላ ያዘዘውን ነገር ማድረግ ግዴታ ነው። ከአሁን ቀደም ዒባዳ ምን ማለት እንደሆነ ስናስተዋውቅ አላህ ያዘዘው ነገር በሙሉ የሚወደውና የሚቀበለው ነገር በሙሉ ዒባዳ ነው ብለናል። እነሆ ፈተወከሉ ተመኩ በአላህ ብሎ አዟል። ሶስተኛው ደግሞ ኢን ኩንቱም ሙእሚኒን ሙእሚኖች ከሆናችሁ ሙሉ ኢማን የሚኖረው ትክክለኛ ሙእሚን የሚኮነው ተወኩል ሲኖር አላህ ላይ መመካት ሲኖር። ተወኩልን አላህ ላይ ብቻ ማድረግ ኢማን ሙሉ ይሆን ዘንድ መሟላት ካለባቸው መስፈርቶች መሃል አንዱ ነው። የተወኩል መጉደል ኢማንን ያጎድላል። የተወኩል መጥፋትና መጉደል ኢማንን እንዲጠፋ እንዲጎዳ ያደርገዋል። በሁለተኛውም አያ ወመን የተወከል ዐለላሂ ፈሁወ ሐስቡህ በአላህ ላይ የተመካ አላህ ስብሓነሁ ወተዓላ በቂው ነው ብሎናል አላህ ስብሓነሁ ወተዓላ። ይህም ተጨማሪ ሸይኹ ረሒመሁላህ ተዓላ ያስቀመጡት አያ ነው። ወመን የተወከል ዐለላህ አላህ ላይ የተመካ እሱን የያዘ እሱ ይበቃኛል ያለ ጀዛው ምንድን ነው? ፈሁወ ሐስቡሁ አላህ በቂው ነው። የሚያስፈልገው ነገር ሁሉ አላህ ይደርስለታል። ፈሁወ ሐስቡሁ አላህ ስብሓነሁ ወተዓላ ደግሞ እሱን ይጠብቀዋል።
የሚያስፈልገውን ነገር ሁሉም አላህ ያደርግለታል። ባሪያው አላህ በቂ ነው በሱ ብቻ ተመክቻለሁ ብሎ ነበረ። ጀዛው ምን ሆነ? فهو حسبه አላህ ሱብሓነሁ ወተዓላ ይበቃዋል። የሚያስፈልገውን ነገር ሁሉ አላህ ሱብሓነሁ ወተዓላ ያደርግለታል። የትኛውም ዒባዳ ላይ فهو حسبه አልተባለም ይላሉ ዑለሞች። ተወኩል ላይ ነው فهو حسبه የተባለው። እንደው ጀዛው የተወኩል ጀዛው አላህ ዘንድ ትልቅ ነው። ተወኩል ራሱ ትልቅ ዒባዳ ቢሆን በአላህ የተመካ አላህ በቂው ነው። የሰው ልጆች ሁሉ ተሰብስበው ሊያጠቁት ቢያስቡ ቢመኙ ቢያቅዱ አላህ ሱብሓነሁ ወተዓላ በቂው ነው። አላህ አደጋውን ይመከትለታል። በዱንያ ወልአኺራ አላህ ይጠብቀዋል። እዘን አላህ በቂው ነው የተባለለት አላህ ዘንድ ትልቅ ቦታ ቢኖረው ነው። እነሆ ትልቅ የሆነን አላህ የሚወደውን አላህ የሚቀበለውን ዒባዳ ከአላህ ውጭ ላለ አካል አሳልፎ መስጠት ከሽርክ ይመደባል። ተወኩል የአላህ ሱብሓነሁ ወተዓላ ትክክለኛ ባሮች አንዱ መለያ ነው፣ አንዱ ባህሪያቸው ነው። በሱ የሚመኩ ሰዎችንም አላህ ሱብሓነሁ ወተዓላ አሞካሽቷቸዋል፣ አወድሷቸዋል። የሱን ደጋግ ባሮች ትክክለኛ ሙእሚኖችን ሲወስፍ ምን ብሏል? إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون ትክክለኛ ሙእሚኖች ማለት የአላህ ስም ሲነሳ ልባቸው የሚፈራ ቁርአን ሲነበብላቸው ኢማናቸው የሚጨምር በጌታቸውም የሚመኩ ሰዎች ናቸው ብሎናል አላህ ሱብሓነሁ ወተዓላ። ኢዘን ተወኩል ብሎ ማለት ልባችን ሙሉ በሙሉ ወደ አላህ መዞር፣ በአላህ መመካት፣ በአላህ መተማመን ማለት። ሰዎች በስልጣናቸው፣ በገንዘባቸው፣ በጉልበታቸው፣ በልጆቻቸው ከሚመኩት የበለጠ በአላህ መመካት። አላህን ከያዙ ከአላህ ጋር ከሆኑ አላህን ካስደሰቱ ከዛ ውጪ ላሉ ነገሮች በሙሉ ቦታ አለመስጠት። ሁሉም ያለው በአላህ ቁጥጥር ስር ነውና ትክክለኛውን ተወኩል ትክክለኛውን መመካት አላህ ላይ የተመካ ሰው የሁለቱም ዓለም ህይወቱ ያማረ ይሆነ። ሰዎች ሐራም ከስብ ላይ የሚወድቁት አላህ ላይ ተወኩል ስላሌላቸው፣ ህይወታቸው ላይ የተለያየ ሐራም ላይ የሚወድቁት አላህ ላይ ተወኩል ስላሌላቸው፣ ለዱንያቸው ብለው ዲናቸውን የሚጎዱት አላህ ላይ ተወኩል ስላሌላቸው። አዛን እየሰማ ወደ መስጂድ መሄድ ሲገባው ወደ ስራ ይሮጣል። እነሆ በዛች ሰዓት የሆነች ርዝቅ ታመልጠኛለች ብሎ ነው። ረሱላችን ግን ሰለላሁ ዐለይሂ ወሰለም ይላሉ ትክክለኛውን ተወኩል አላህ ላይ ብትመኩ፣ ትክክለኛውን መመካት አላህ ላይ ብትመኩ ወፎችን እንደሚረዝቀው አላህ ይረዝቃችሁ ነበር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ንጋት ላይ ተነስታ በባዶ ሆዷ ወደ አንድ አቅጣጫ ትበራለች፣ ምሽት ላይ ስትመለስ ደግሞ ሆዷን ሞልታ ትመለሳለች ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አዋፋት ጠዋት ንጋት ላይ ተነስተው ወደ ተለያየ አቅጣጫ ሆዳቸው ባዶ ሆኖ ይበራሉ። ወደየትኛው አቅጣጫ ሲሄዱ ራሳቸው የዘሩት ያመረቱት የሚበሉት ነገር ኖሯቸው አይደለም፣ ወይም ደግሞ አባታቸው ወይም እናታቸው ያስቀመጡላቸው ምግብ ኖሮ አይደለም። በአላህ ተመክተው ብቻ ተነስተው ይበራሉ፣ ለሰበቡ ይበራሉ፣ ወደ ግራ ቀኝ ይንቀሳቀሳሉ። እናንተም በትክክል በአላህ ከመመካት ጋር ሰበቡን ብታደርሱ አላህ ይረዝቃችሁ ነበር። ወይም በአላህ በአግባቡ አትመኩም ወይም ደግሞ ሰበቡን አታደርሱ። ሁለቱን ካደረጋችሁ አላህ ሱብሓነሁ ወተዓላ ይረዝቃችኋል። የተወሰኑት በአላህ ተወክለናል ብለው ቁጭ ይላሉ፣ ከሸሪዓ ይጋጫሉ። ሰበብ መድረስ አለበት። ሌሎች ደግሞ አላህን ረስተውት በራሳቸው ብልሃት በራሳቸው ኃይል ተመክተው ለዱንያ ባሪያ ሆነው ይኖራሉ። አላህ ሱብሓነሁ ወተዓላ በረካውን አይሰጣቸውም። ወከዛልክ ትዳር ህይወት ላይም ልጆችን ማሳደግ ህይወት ላይም ሁሉም የህይወት መስክ ላይ የአላህ ተወኩል ሊኖር ይገባል። የትክክለኛ የአላህ ባሮች መገለጫም ودليل الرغبة والرهبة والخشوع قوله تعالى በመቀጠል ረግባና ረህባ እንደዚሁ ኹሹዕ ለአላህ እንጂ ለማንም መደረግ እንዳሌለበት ደሊሉ ማስረጃው የአላህ ቃል ነው ይላሉ። እነዚህ ሶስቱ ቃሎች ትርጉማቸው ምን እንደሆነ ከአሁን ቀደም ጠቅሰናል።
ረግባ ብሎ ማለት መከጀል፣ የሚፈልጉትን ነገር ለማግኘት መተናነስ ማለት ነው። ረህባ ማለት ደግሞ መፍራትና መደንገጥ ማለት ነው። ኹሹዕ ማለት ደግሞ መተናነስና ራስን ዝቅ ማድረግ ማለት ነው። ኹሹዕ ሲሆን ለልብ ነው። ኹዱዕ ሲሆን ደግሞ ለአካላት ነው። ስለዚህ ኹሹዕ የልብ ፍርሃት ማለት ነው። ልብ መፍራትን ተከትሎ ደግሞ ድምፅ ዝቅ ይላል፣ አይንም ሰበር ይላል፣ ምናልባትም አንገትም ደፋ ሊል ይችላል። ዋናው የኹሹዕ ውጤት ልብ ላይ ነው። እዘን ምንፈራው ተስፋ የምናደርገው አላህን ስብሓንሁ ወተዓላ ብቻ መሆን እንዳለበት ማስረጃው ቀውሉ ተዓላ የላቀው ጌታችን ቃል ነው። ኢነሁም ካኑ ዩሳሪዑነ ፊል ኸይራት። ስለ ነቢዮች ስለ ሷሊህ የአላህ ስብሓንሁ ወተዓላ ደጋግ ባሮች ምንነት ከነገረን በኋላ መጨረሻ ላይ አላህ ምን ይላል? ኢነሁም ካኑ ዩሳሪዑነ ፊል ኸይራት። እነሆ እነዚህ ከላይ ስማቸው የተዘረዘረላችሁ ነቢዮች የአላህ ትክክለኛ ባሮች ካኑ ነበሩ፣ ዩሳሪዑነ ፊል ኸይራት መልካም ስራ ላይ ይሽቀዳደሙ ነበረ፣ ወየድዑነና እኔንም ያመልኩኝ ይገዙኝ ይለምኑኝ ነበረ፣ ረገበን ምንዳዬን ስጦታዬን ተስፋ እያደረጉ፣ ወረሀበን ቅጣቴን እየፈሩ፣ ወካኑ ለና ኻሽዒን ለኔም የሚተናነሱ ባሪያዬ ነበሩ ይላል አላህ ስብሓንሁ ወተዓላ። በዚህ አያ አላህ ስብሓንሁ ወተዓላ ስማቸውን የዘረዘረ ነቢያትን ባህሪ ሲገልጽልን ምን ይላል? ዩሳሪዑነ ፊል ኸይራት ኸይር ስራ ላይ ይሽቀዳደሙ ነበረ። ወደ አላህ የሚያዳርስ አላህ የሚወደውን ስራ ለመስራት ይፋጠኑ ነበር። ኢባዳውን ለመስራት ይሽቀዳደማሉ። ዛሬ ነገ አይሉም። ኸይር ስራ ከሆነ ፈጥነው ይሰሩታል። አላህ የሚጠላውን ነገርም ይርቃሉ። ስራውን እየሰሩ ሳለ ደግሞ ያላቸው ባህሪ የድዑነና ረገበን ኢባዳው ላይ ሆነው አላህ የሚወደውን ነገር ሲያደርጉ አላህን ሲያመልኩ እንደዚሁ ከአምልኮ ዘርፎች አንዱ የሆነውን ዱዓ ሲያደርጉ የድዑነና ረገበን ስጦታችንን፣ ረሕመታችንን፣ እዝነታችንን እየከጀሉ ይላል አላህ ሱብሓነሁ ወተዓላ። ወረሀበን ቅጣቴን ደግሞ እየፈሩ ይላል። ወካኑ ለና ኻሽዒን በዚህም አያበቃም። ሁሌ መለያቸው ምን ነበረ? ወካኑ ለና ኻሽዒን ለኛ የሚተናነሱ ነበሩ ይላል አላህ ሱብሓነሁ ወተዓላ። እነዚህ ሶስቱ ባህሪዎች የትክክለኛ የአላህ ባሮች መለያ ናቸው። አላህ እነዚህን ባህሪያት ወደደላቸው፣ በእነዚህ ባህሪያቸውም አወደሳቸው። ዒባዳ ማለት ምን ማለት እንደሆነ ስንጠቅስ አላህ የሚወደው አላህ የሚቀበለው ነገር ብለናል። ይህን ተግባር አላህ ቢወደው ነው የእነሱን ጥሩነት ሲዘረዝር ይህን መለያቸውን የጠቀሰው። አላህ የሚወደውን አላህ የሚቀበለውን ነገር ከአላህ ውጭ ላለ አካል አሳልፎ መስጠት ከሽርክ ይመደባል። እሆ አላህ ነቢያትን ያዘዛቸውን ነገር እኛንም አዞናልና አላህን ሱብሓነሁ ወተዓላ ስናመልከው በተስፋ በስጋት ሊሆን ይገባል። የድዑነና ረገበን እዝነታችንና ምህረታችንን ተስፋ እያደረጉ፣ ወረሀበን ቅጣታችንን እየፈሩ ይገዙን ነበር። አላህ ገፉር ረሒም ነው ያለ ኢባዳ የሚያደርግ ሰው መውደቁ አይቀርም። ወንጀል ላይ ይወድቃል፣ አኺራ ላይ ደግሞ እሳት ላይ ይወድቃል። አንዱን ጎን ዘንግቷል፣ አንዱን ነጥብ ዘንግቷል። አላህ ሱብሓነሁ ወተዓላ ሸዲዱል ዒቃብ ነው እያለ ሁሌ ነፍስያው የሚያሰቃይ ከአላህ ረሕመት ተስፋ ያቆረጠም ደግሞ ይወድቃል። በአዱንያም መውደቁ አይቀርም፣ አኺራ ላይም እሳት ላይ ይወድቃል። ሁሌ የአላህን ሱብሓነሁ ወተዓላ ቅጣት ብቻ ማስታወስ ተስፋ እንዲቆርጡና ነገሮችን መቋቋም ባለመቻል ከዲን እስላም እንዲወጡ ያደርጋል። ሸይጣንም ይጫወትበታል እንዳይነሱ። አላህ እኮ ቅጣቱ ብርቱ ነው፣
አንተ ስንትና ስንት ወንጀል ሰርተሃል ከእንግዲህ አይምርህም خلاص የፈለከውን ወንጀል ሁሉ አድርግ አኺራ ላይ መቀጣትህ ካልቀረ እዚህ ዱንያ ላይ ተዝናና ይለው ይሄም የተወገዘ ነው በአንጻሩ ደግሞ አላህ መሐሪ ነው ያሉ እንደፈለጉ ወንጀል ማድበስበስና መዘናጋትም የተወገዘ መካከለኛ ሆኖ መሄድ ቅጣቱን መስጋት ወንጀል ሊሰሩ ሲያስቡ ቅጣቱን ማስተዋል ኸይር ስራ ሲሰሩ ደግሞ ነፍስያ በተለይ ተሰለች አላህ እኮ አጅር ይሰጣል አኺራ ላይ እኮ ይከሰናል አኺራ ላይ እኮ እናርፋለን ያሉ ነፍስን ማጽናናት ኢላ አኺሪ የሁሌ የሙእሚን መለያ ደግሞ ወካኑ ለና ኻሺዒን ሚተናነሱ ነበሩ አላህ ከእንዲህ አይነት ባሮቹ ያድርገን በዚህ አያ ላይ አላህ Subhanahu Wa Ta'ala ለምንድነው የድዑነና ወካኑ ለና ለምን አለ አላህ ይለምኑን ነበረ ለኛ ይተናነሱ ነበር ለምን አለ ራሱን እኛ ለምን ይላል የሚል ጥያቄ ሊነሳ ይችላል በተደጋጋሚ መልስ ተሰጥቶበታል አላህ እኛ ማለቱ አላህ ሶስት ነው ማለት አይደለም አላህ ሁለት ነው ማለት አይደለም የሥላሴን እምነት ከቁርአንም እናገኛለን ብለው ባለማወቅ እንደሚናገሩት አይደለም አንደኛው አላህ እኛ የሚለው ራሱን ለማክበር ነው ብለናል ሁለተኛው እኛ የሚለው አገላለጽ ሶስት ብቻ መሆኑን አይገልጽም አራትም አምስትም መቶም እኛ ነው የሚባል ለምን ለሥላሴ ብቻ ደሊል ይደረጋል ሌላውና ትልቁ መልስ አላህ Subhanahu Wa Ta'ala የሚሰራቸው ትልልቅ ነገሮችን የሱን ክብር የራሱን ክብር በሚገልጽበት ጊዜ ነው እኛ የሚለው አምልኮን አስመልክቶ ሲናገር ግን በግልጽ እኔ ነው የሚለው እንደው ትልልቅ ነብያት ሁሉ ለኛ ይተናነሱ ነበር ያለ ይሄ የክብር ቦታ ነው ክብር መግለጫ ቦታ ነው ኢባዳን አስመልክቶ ብቸኝነቱን አስመልክቶ ግልጽ የሆኑ ብዙ የቁርአን አያዎች አሉ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወአና ረቡኩም ፈዕቡዱን እኔን ጌታችሁ እኔን ብቻ ተገዙ ለአኺሪሂ አላህ ብሏል هذا والله تعالى أعلم ياري درساتنا بزيها وكل وبالله التوفيق السلام عليكم ورحمة الله وبركاته